እሺ ምራቃውን በተመለከተ የእግዚአብሔር ቃል ሲነበብ እንሰማለን። መዝሙረ ዳዊት በቅንፍ 97 በቅንፍ 98 ከቅንፍ ውጪ 97 ቃሉን በኢየሱስ ስም አነባለሁ። ለእግዚአብሔር አዲስ ምስጋና አመስግኑ፣ እግዚአብሔር ተአምራትን አድርገዋልና ቀኙ የተቀደሰ ክንዱም ለእርሱ መዳን አደረገ። እግዚአብሔር ማዳኑን አስታወቀ፣ በአሕዛብም ፊት ጽድቁን ገለጠ። ለያዕቆብም ምሕረቱን ለእስራኤል ቤት እውነቱን አሰበ። የምድር ዳርቻ ሁሉ የአምላካችንን ማዳን እዩ። ምድር ሁሉ ሆይ ለእግዚአብሔር እልል በሉ፣ አመስግኑ። አመስግኑ፣ ደስ ይበላችሁ፣ ዘምሩ። ለእግዚአብሔር በማሲንቆና በዝማሬ ድምፅ ዘምሩ። በዋሽንትም በመለከትም ድምፅ በንጉሡ በእግዚአብሔር ፊት እልል በሉ። ባሕርም ሞላዋ፣ ዓለምም በእርሱም የሚኖሩ ይናወጡ። ወንዞችም በአንድነት በእጅ ያጨብጭቡ። ተራሮች ደስ ይበላቸው፣ በምድር ሊፈርድ ይመጣልና ለአምላክ በጽድቅ ለአሕዛብም ቅን ያደርጋልና። አሜን። መጽሐፈ ነህምያ ምዕራፍ 12 ከቁጥር 27 እስከ 31 እና ቁጥር 43ን አነበዋለሁ። ክፍሉን በጌታ በኢየሱስ ስም አነበዋለሁ። የኢየሩሳሌምን ቅጥር በቀደሱ ጊዜ ቅዳሴውን በደስታና በምስጋና በመዝሙርም በጸናጽልም በበገናም በማሲንቆም ለማድረግ ወደ ኢየሩሳሌም ያመጧቸው ዘንድ ሌዋውያኑን በየስፍራ ሁሉ ፈለጉ። መዘምራኑም በኢየሩሳሌም ዙሪያ መንደሮች ሰርተው ነበረና የመዘምራኑ ልጆች ከኢየሩሳሌም ዙሪያና ከነጦፋውያን መንደሮች ከቤት ገልገላም ከጌባና ከአዝሞት እርሻዎች ተሰበሰቡ። ካህናቱና ሌዋውያኑም ራሳቸውን አነጹ፣ ሕዝቡንም ባሮቹንም ቅጥሩንም አነጹ። የይሁዳንም አለቆች ወደ ቅጥሩ ላይ አወጧቸው። አመስጋኞቹንም በሁለት ታላላቅ ተርታ አቆሟቸው። አንዱም ወደ ቀኝ በቅጥሩ ላይ ወደ ጉድፍ መጣያ በር ሄደ። ቁጥር 43 እግዚአብሔርን በታላቅ ደስታ ደስ አሰኝተዋልና በዚያ ቀን ታላቅ መስዋዕት አቀረቡ፣ ደስም አላቸው። ሴቶቹና ልጆቹም ደግሞ ደስ አላቸው። የኢየሩሳሌም ደስታ ከሩቅ ተሰማ። ይህ የእግዚአብሔር ቃል ነው። ራዕይ 5 ከቁጥሩ 6 እስከ 10 ያለውን ክፍል አነባለሁ። በዙፋኑና በአራቱ እንስሶች መካከል በሽማግሌዎችም መካከል እንደታረደ በግ ቆሞ አየሁ። 7 ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መሳፍንት ናቸው። መጥተውም በዙፋን ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደው። መጽሐፉንም በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ።